ተጫወት አረም ለምላለሽ እናና ዘመዴ ሽሙንሟና ይዋ ሽሙንሟላ ጉዛን አሰርቼልሽን የባለንደርታ እወድሻለሽ ተቀበልሽ አይጣ ላይ ድረስ ነው በል አይጣ ላይ ድረስ ነው የመላጣ ፍቅር ድገምልኝ እስኪ አይጣ ላይ ድረስ ነው የመላጣ ፍቅር ሲወጣ ሲገባ ብልጭ ባለ ቁጥር በለው ሲወጣ ሲገባ ብልጭ ባለ ቁጥር ሲወጣ ሲገባ ብልጭ ባለ ያዝ አዝመር ያዝ 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 በጣም ባለጌ ነህ ባለጌ ባለጌ በጣም ባለጌ ነህ ባለጌ ባለጌ በጣም ባለጌ በጣም ነውረኛ ነህ በጣም ነውረኛ ነህ በጣም ትደብራለህ በጣም ደባሪ ነህ ምን ነው ሳክሳ አይ ሳክ አይደለ ቆይ ሳክ ምን ስማ ለዚህማ ዝም ብለህ ግጥም አታባክንም እኮ በስድ ንባብ የምትለው እየነገርናቸው እያረጉት ዋዛ እየነገርናቸው እያረጉት ዋዛ ከተለመለመ የተላጠው በዛ የተላጠው በዛ ምኑ የቱ ባህሉን እኛ እናቆም እንዴ አይ አናቆም እኛ ባህሉን እንክ 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 ማናቀናነኝ ተዋሽ ማናቀናኝ ተዋሽ ማናቀናኝ አለገባማ እንሰጠዋለን ማለት ያዝ 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 አራት መሬት ይዞ ጠጅ መጠጣት በል አራት መሬት ይዞ ጠጅ መጠጣት ሸሚዝ ሳይቀይሩ ጠጅ መጠጣት በልልኝ ሸሚዝ ሳይቀይሩ ጠጅ መጠጣት ከባድ እርግማን ነው የመጣ ከናት ከባድ እርግማን ነው የመጣ ከናት ድገም ከባድ እርግማን ነው የመጣ ከናት ከባድ እርግማን ነው የመጣ ከናት Yes! Yes! ተው! ኧረ ምናምን ተው! ኧረ ተው! እንደዚህ ያዝ! ዘመድ የለም ዘመድ አለ እንደ ተው! ተው ዘመድ ተው! ዝም ብለህ ሳይጥሩ ሳይለፉ የሰው ገንዘብ በልተው 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 ልክ እንደሰራ ሰው ጠጅ ቤት ተገኝቶ ልክ እንደደከመ ጠጅ ቤት ተገኝቶ አይደብርህም ወይ
ያሳፍራል ከቶ አይደብርህም ወይ ያሳፍራል ከቶ አይደብርህም ወይ ያሳፍራል ከቶ አይደብርህም ወይ ያሳፍራል ከቶ ያሳፍራል ከቶ ያሳፍራል ከቶ ያሳፍራል ከቶ ያሳፍራል ከቶ ያሳፍራል ከቶ አፍም ሳይከፈት ገና በጠዋቱ አፍም ሳይከፈት ገና በጠዋቱ ሁለቱን ሽጥና አልያም አስይዝና ሁለቱን ሽጥና አልያም አስይዝና ከድህነት ውጣ ብላ ጥሩተኛ ከድህነት ውጣ ብሉ ጥሩተኛ ብለን መክረን ነበር የሚሰማ ጠፋ ብለን መክረን ነበር የሚሰማን ጠፋ ብለን መክረን ነበር የሚሰማን ጠፋ ብለን መክረን ነበር ዝበል እንዳጨርሰው አራጣ አበዳሪ ጎረቤት ያላችሁ በል አራጣ አበዳሪ ጎረቤት ያላችሁ በሞት ድገመው አራጣ አበዳሪ ጎረቤት ያላችሁ እኔስ ከሩቅ ነኝ ይብላኝ ለኑሯችሁ ማን ነው አንተ አራጣ አበዳሪ ማን ነው አራጣ አበዳሪ እኔ ልበል እንዴ ልጆቹ እንደሚናገሩት አንተ ነህ ስማ ደግሞ አራጣ አበዳሪ እኔ ነኝ እንዴ ብለህ ስትጠይቅ ትንሽ አታፍርም ማፈሪያ ለምን አፍራለሁ በአደባባይ ታዋርደኛለህ እንዴ ስም ጠራው አንተ ወይ አንቺ አልኩኝ ፋስ ያለበት ዝላይ አይችልም ይል ነበር ተስፋ ተበጀ ምን ነው አንተ ከፍለ ልሙት አልክሳ ማነው ሟቹ ማነው ገዳዩ አንተ እብቅ ሰዳለሁ ማነው እብቅ አንተ በግልጽ ነው የተናገርኩት ከስም ፊት የሚቀድም የክብር ስም ካለ ንገረኝና አክብሬ አወርዳለሁ ልብ አርጉልኝ ብቻ አንተ እኔን እግሬ ላይ ወድቄ ይቅርታ ካልጠየቀኝ ሰው አይደለሁም እኔ ወይ እኔ እግር ስር ወድቄ ይቅርታ ጠይቄ ይሆናል ሁለተኛው ንግግር ቆንጆ ነው ተወድቅ ይሆናል ነው ይኸውላችሁ ልብ በሉ ይሄ የዚህ ሰውዬ ተስካር ማውጫ ነው በቃ ጠብቀኝ እንደዛ ነው አፋባክ አፋዋ እቺ ደግሞ አቤት ወረኛ ፍርፋሪ ስርስሩ እየበላሽ ደረሱ እንጂ ልሙትልህ ጠጁ አሳዘነኝ እንጂ እዚህ ነበር ማሳረፍ ይፈሳል ቁጭ በል ውሻ ባሻ ይቅርታ አድርግልኝና እኔ ዛሬ ባንተ ነው የሚፈርደው እንዴ ለምንድን ነው አንተ በእኔ የምትፈርደው ለምን ማለት ጥሩ ነው ይሄ ሰው አገር ያወቀው አራጣ አበዳሪ ነው ነፍሰ በላ ነው ለምንድን ብለህ ነው የምትጋጨው አየህ እንዲህ ያላችሁ ነው ይህን ሰውዬ አናታችን ላይ ያወጣችሁት ይሄ ሰውዬ የሆነ ቦታ ላይ አደብ ሊገዛ ኃይል ሊባል ይገባዋል እሱን መች አጣሁት እኔ አጣሁ እንጂ በደንብ ነው ያጣሁ ነገሩ ቢገባ ቢረዳህ ኖሮ እንዲህ አይነት ንግግር አትናገርም ነበር ምን ነው አንተ ስለዚህ ሰውዬ አልሰማውም አልክ የአቶ አብርሃምን ባለቤት ያረጋትን ሳይተህ የለ እንዴ ቤትሽን እሸጥልሻለሁ ብሎ ጉድ አድርጓት ይኸው ሴትዮዋ አማኑኤል ሆስፒታል ተኝታ የለ ደግሞ እቺ ሴትዮስ ይኸው መለስ ቀለስ እያለ ሲመላለስባት እያየው አይደለም ማንን እልፍነሽን ልሙትልህ አዎ እስቲ በደንብ አፍታታው አንተ ቀናው ማታ ነው ብቅ ጥልቅ ያለው ምን ይሄ ቦታ ይመርጣል ብለህ ነው በቀደም ለታ እዚህ መጥቶ ይሄንን ጠጅ ቤት ወደ ምግብ ቤት አዙሪው እኔ ገንዘብ ልስጥሽ ቢራም ድራፍትም ጠጅም ትሸጪበታለሽ ሲል በአይኔና በጆሮዬ ነው የሰማሁት ዋና ከኔ ጋር ጠቡ ምን ሆነና እንዴ እንደምታውቀው እንግዲህ አራት ቤት አለ አንዱን እየኖርኩበት ሶስቱን እያከራየሁ ነው ልጄን ማስተምረው ኑሮ ምገፋው አጀሬው ምን አለ ሁለቱን እኔ ባራጣ በመያዣነት ለያዘውና አንተ ስራ እምቢ አልኩት እኮ ነው ጠባች አልገባም እንዴ ታዲያ ምን ክፋት አለው እንዴት ማለት አንዱን አንተ እየኖርክበት አንዱን አከራይተው ሁለቱ ደግሞ እንደተባለው ስራ ቢሰራበት ምን ክፋት አለው አንተ ዛሬ አዳማ ላይ መሬት ጥብስ በሆነበት በደና ጊዜ የተሰራ ቤት በ300 ሺህ ብር ላስይዘው እንዴ 300 ሺህ ብቻ ነው ልስጥ የሚለው እና 300 ሚሊዮን መስሎ ነው እንዴ ይሄ
አስብቶ አራጅ። ወይ ባሻ ከዚህስ ማከራየቱ ይሻልሃል። እውነት ነው። ይከራያል። ምን ታደርገዋል? ይከራያል እንዴ? አዝማሪው አለሽ እንዴ? ተጫዋችስ? እኔ እንደው አንተ ደግሞ አችልም ምንድን ነው መሰለህ? እውነቴን እኮ አትመለስም አትበል ማለት ጥሩ አይደለም ብለህ እንዴት ትጨርሳለህ? ምን አይነት ነው? ያውት ያው እንደዛ ነው። አለቀ። ፈጠን ውሃ ያዘው አላው እስቲ ሰፈሩን ልልቀቅ ብዬ እዚህ ቤት መጣሁ እና ባሻ ነው ቤቱ ይከራያል አለሽ? ኧረ እኔ አልወጣኝም። ምን ሆነሻል አንቺ? ምንድነው የምታደናቆሪኝ? ሰንዬ ምን ነው? ምን ነው? አይ በሰላም ነው ወይ ብዬ እኮ ነው። ምን ሆነሻል አንቺ? የምን ዙሪያ ጥምጥም ነው? ልትይ የፈለግሽውን እስቲ ልስማሽ። እኔ ምንም የዞርኩት ነገር የለም። እንዴ ዞርሽኝ እንጂ ደግሞ ሳዟዟርሽ አዟዟር ነው እንዴ? እስራኤሎች አንዱን ተራራ 40 ዓመት እንደዞሩት እኮ ነው የዞርሽኝ። ያልኩትን እኮ አልሰማሽኝም ሰንዬ? ሰምቼሻለሁ። ቤቱ ይከራያል ብሏል ባሻ ነው አይደል ያልሽኝ? አልወጣኝም። እና እኔ ፈጥሬ ያወራው እንዴ? አልወጣኝም። አንቺ ምን ሆነሻል? አስነቀያት ተብለሽ ነው እንዴ ዛሬ ተልከሽ የመጣሽው? ሰንዬ የመንቀል ፕሮግራም ይዘሽ ምክንያት እየፈለግሽ ከሆነ እኔ ምንም የማስነቀል ፕሮግራም የለኝም። ስሚ እስቲ እንዴው ፍርጥ ያለውን ለምን አትነግሪኝም? ቤቱ ይከራያል፣ አጭርና ግልጽ። ሰሚያለሽ? አጭር ነገርና ግልጽ አይከራይም። በቃ አበቃ። አሁን እኮ ወንደ ላጤ ነው የሚከራየው። ጭራሽ እሰ ያለ ተስፋ ተበጀ። ያምነዋል በቃይ ብሎ ዘንድሮን በጭቃ ቤት ልኑር እንዴ? ሰንዬ ተረት ቢያበዙ ገንዘብ አይሆንም። ይኸውልሽ ትርንጎም አዲስ አበባ፣ አቤልም ደግሞ ካምፓስ ገብተዋል። ያኛውንም ቤት ጥለሽ መተሻል። በቃ ለምን ይሄኛውን ቤት አታከራዩ? ግን ባሻን አናግረሽው ነበር? መጀመሪያ ካንቺ ጋር ልነጋገር ብዬ ነዋ። ደግሞ እንደዚህ አይነቱን ነገር ማወራን አትወስነው። አሃ አባወራው አይመለከተውም። አልወጣኝም። የግቢውን ነገር አንቺ ብትሰሪ የውጪውን ደግሞ ባሻ ናቸው ብዬ ነው። ሰሚያለሽ? ከኛ ቤት የግቢም የውጭ የሚባል ነገር የለም። ተመካክረን ነው አንድ ላይ ምን ወስነው። እሺ አንቺ 50%ን እሺ በይኛ። አንቺ አሁን መጣው ብለሽ በንፋስ ፍጥነት እየበረርሽ የመጣሽው ለዚህ ጉዳይ ነው? ያዘኝ በሽታ እንደገና መጣ። ያዘኝ በሽታ እንደገና መጣ። እንደገና መጣ። ያዘኝ በሽታ ያዘኝ በሽታ እንደገና መጣ። ተመልሶ መጣ። ያዘኝ በሽታ ወይ ጣጣ ወይ ጣጣ ወይ ጣጣ ወይ ጣጣ ምን አይነት ፈንጣጣ! ሕክምና የሌለው መርፌ የማይወጋ ኪኒንም ማይወስድ ምን አይነት ፈንጣጣ! ክትባት የሌለው ምን አይነት ፈንጣጣ! ኪኒ በሽታ ተመልሶ መጣ። ከነፋስ ፈጥኜ የመጣሁት ለመጠጣት ነው። ኧረ እባክህ በቃል ወንድሜ። እንዴ ናተና አልፈነሽ በገንዘባችን እንጠጣ የሚል ሰው ሲመጣ በገንዘባችሁ አጠጡም የሚል ጋለሞታ እዚህ ታስቀምጣለች። እልፍነሽም እኮ በሐቅና በሚገባ ነግዳ መኖር ነው የምትፈልገው። እኔ የምለው የሚሸጥልን መርዝ ነው እንዴ? ኧረ እባክህ ነገር አጠምዝዝ። በል ደህና ዱላ ፈልግና መታኛ። አሁን አርፍ ትቀመጣለህ አትቀመጥም? እኔ እኮ ለአንተ ብዬ እንጂ ምን ቸገረኝ። ና ማን በሌላ ብርሌ ድገመኝ፣ በአዲስ ብርሌ። ያው በቃ መጀመሪያ ትከፍላለህ። እድሜ ለገንዘቤ ይከፈላል። ከፈለኩ እደፈዋለሁ። ባሻ ከዚህ ቤት እንውጣ። ለማን ብዬ? ለዚህ ሴታውል እብቅ ብዬ? ኧረ በእናትህ ገንዘብ መጥፎ ነው፣ የሚፈጥረው ነገር አይታወቅም። ኧረ ግድ የለም የሚናከስ ውሻ አይጮህም። ግድ የለም እኔ ላጥፋ። የት ደርሶ ከነማን ጋር አውርቶ
ምን ይዞ እንደመጣ አናውቅም። አንተ አጠገቤ በሞርታርና በመድፍ ጓደኞቼን ያጣሁ ቆፈር አድርጌ ወንድሞቼን ቀብሬ የመጣሁ ሐሞተ ኮስታራ ኩሩ ወታደር እኮ ነኝ። እንኳን ለእንዲህ ያለ ምናምንቴ መንደሬ አራጣ አበዳሪ ይቅርና ለታጠቀ ለሰለጠነ ምሽግ ለያዘ አልሞ ተኩሶ ለሚመታ ሰራዊትና ወታደር እንኳን ማልመለስ ቆፍጣና ወታደር ነኝ። ባሻ ጀግና እኮ አስተዋይ ነው። ስማ ከትከሻዬ ላይ ያረፈው ማዕረግ እኮ ዝም ብሎ መቀለጃ አይደለም። አንተ ተፈተነ በእሳት ውስጥ አልፈህ ትልቅ ሰው ሆነሃል። በማድረግ አቅምህ እንተማመናለን የሚል እኮ ነው። አይገርምም? ታዲያ ቦታ አለዋ። በየጠጅ ቤቱ ስም ለሌለው ሞት መሞት ጀግንነት ነው እንዴ? አስፈራራት ብሎ እኔ ላይ ቱሪናፎ ሊነፋ አልፈቅድለትም። ግድ የለህም ባሻ፣ እኔ ላጥፋ። ከዚህ ቶሎ እንውጣ። ከከፋ ነገር ይሻለናል። ከሚጸጽተን በኋላ እንውጣ ነው ምድ የፈራ ይመለስ ሲባል ሰምተሃል? መቼም አንተ በአንዴ ችክ ካልክ አትመለስም። እሺ ባይሆን ይሄ ጠጅ ይብቃን። ምን አንተ አጉል መካሪውን ክብኝ እንደምን ተንቦቅቦቃ ልታንቦቀቦቀኝ ሞከርከሳ ምን ይላል? ባካረተ ታና ተቀም አንተ ናቅዳ ይዘና ቶሎ በል ምናበ አዝመሪው ያስ ነገር ለማብረድ ብዬ ነው። ስማ አዝማሪው፣ የተጣላ ሰው አለ እንዴ? እንደው ያሰበታለ ቅድሚያ ጥንቃቄ ለማድረግ ብዬ ነው። ማለት ይሄ የሰው ልብ ማንበብ ጀመርክ እንዴ? ያው የኪኔስ ሰው አይደለሁ። በሉ እኔ በጊዜ ልግባ። ቁጠል ብቅ የሰው ብቅ እዚህ ጠጅ ቤት ውስጥ እኮ ምን መጣ ጠጅ ለመጠጣት ብቻ አይደል። ከጠጁ የበለጠ ያንተ ያስመሪ ጨዋታ ያስፈልገናል። አታውቅም? እንዲያው ነገር ከማጋጋል የጋለ ምጣድ ላይ ተቀመጥ። እዚህ የተጣላም ምንም ያለ የለም። ዝም ብለህ ያዝ። ያዝ። አንተ አማርኛ አይደል የምናገረው? ዝም ብለህ ያዝ። እኔ አንዳንድ ሰው አለ በነገር ተወልዶ አይደል እሱ አይደል እንደዚህ ነው። አንዳንድ ሰው አለ በነገር ተረግዞ በነገር ተወልዶ በነገር ተገርዞ በነገር ያደገ በነገር ተረግዞ በነገር ያደገ በነገር ተወልዶ በነገር ተገርዞ በነገር ያደገ በነገር ተረግዞ በነገር ያደገ በነገር ተወልዶ ልብ ብለህ ስማ። አንተ አትሰማም? በነገር ተወልዶ በነገር ተገርዞ በነገር ያደገ በነገር ተረግዞ በነገር ያደገ መኖር የሰለቸው ሞቱን የናፈቀ ሄበላ መኖር የሰለቸው ሞቱን የናፈቀ መኖር የሰለቸው ሞቱን የናፈቀ ና ወዲህ ዝም ብለህ ያዝ እባክህ። የማያድግ ልጅ ያስታውቃል። የሚያድግ ልጅ ልስጥህ። እሺ መጣሁ። አንዳንድ ሰው አለ እንደ ኮባ ያለ። አንዳንድ ሰው አለ እንደ ኮባ ያለ። አንዳንድ ሰው አለ እንደ ሰው ጀምሮ እንደ ላም የኖረ በል። አንዳንድ ሰው አለ እንደ ሰው ጀምሮ እንደ ላም የኖረ። ዋናው ልጅ ተቀብሮ እንግዲው ያደገ። ዋናው ልጅ ተቀብሮ እንግዲው ያደገ። ዋናው ልጅ ተቀብሮ እንግዲው ያደገ። ምን ልትሆን ነው? የሚሆነውንማ አሳያለሁ። አንተ ስልቻ ማነህ ባሻ? ተዋርደህ አታዋርደኝ። ወንድ ከሆንክ መሬት ላይ ወርደህ እንገናኝ። ምንድነው ግን አንተ ከኔ ንብረት ላይ ምን አለ? ምንም የለኝም። ወደፊት ግን የሚኖረኝ ይመስለኛል። ልብ አድርጉልኝ ሁላችሁ በዚህ ያላችሁ በውስጥም በውጭም በግቢም በምን የምትገኙ ልብ አድርጉልኝ። ይሄ ሰውዬ በደረቱ በሆዱ የሞላውን በአፉ ሲተፋው ልብ አድርጉልኝ። ከእንግዲህ በኋላ ልንገራ አይደለም ሴትና ወንዱ ይለያል። በቃ እሱን በውጤቱ ብናየው አይሻልም? እኔ የምለው ይኸው እንደ ባልቴት ወዲያና ወዲህ ሆኖ መነጋገሩ ዋጋ የለውም። ለምን እንደዚህ ሱሪ ቀበቶ እንደታጠቀ ወተና እንነጋገር። የሚናከስ ውሻ ዝም ብሎ አይጮህም። እሺ ይኸውላችሁ ክብራትና ክብራት፣ ቀደም የተስካሩን ዘግቼ ነበር። አሁን ደግሞ የሙት ዓመት ተከፍሏል የዚህ ሰውዬ። በቃ ወገኖቼ ግን እየሆነ ያለው ነገር ገብቷቸዋል።
እንዴ ሁለት ጊዜ ተጣላን፣ ሁለት ጊዜ እሱ ከፈለልኝ። ይሄ ምን ማለት ነው? አስብቶ ማረዱና ጋሼ ባሻ እውነትህን ነው እኮ አስብቶ ማረድ እኮ ነው። ይሄን ሰው በሆነ መንገድ ማስቆም አለብኝ። ያለበለዚያ እኮ የሆነ ቀን ስማ ጨርቄን አስጥሎኝ ፍራንኮ ፊት ለፊት አስፋልት ላይ በከሰል ስሜን ስጽፍ ነው የምገኘው። ምን እየሆንክ ነው? እንሂድ እንጂ ባሻ። መቼም ጠላቴ ቢሆን ከፍሎልኛል። አንተ አሁን የከፈለው 200 ብር መልሳለሁ። 2 ብር የለኝ ሙት አምጣው ይሻላል ብለህ ነው? በልተህ በል አባቴ፣ ሁለቱንም አምጣው። አንዳንዱን ዠልጠ ነው እንሄዳለን። ያዝ እስቲ በእናትህ አንተ እኮ አትይዝም። የቅድሙ ያዘው የሰንዬ ባለ ኩሩ ነው ባሻዬ ኩሩ ነው የሰንዬ ባለ ባሻዬ ኩሩ ነው። እኔም አልኩ እንዴ ራስህ አዛዛት። አዎ በደንብ ነው የሚሻለው። እንዳልሽ እንግዲህ እኔ በበኩሌ ገንዘቡ ቀርቶ ሰላም ተጠብቆ በኖርኩኝ። ኧረ ሰንዬ በዚህ ኑሮ ውድነት ሰው ዋናውን ቤት እያከራየ ሰርቪስ አይደል እንደሚኖረው? ሰርቪስ አላከራይም ማለት ሞኝነት ነው። አንቺ ጥቅም ጠልቼ መስሎሽ ነው? ሰግቼ እኮ ነው። የምን ስጋት? ወይ አንቺ ደግሞ መቼም ሰኞ ነው ካላሉሽ ነገር አይገባሽም አይደል? ከዚህ በፊት የሆነውን ሁሉ ነገር ታውቂ የለ? ፈጣሪ ረዳኝ እንጂ ከእንደገና ተመልሼ ደግሞ እንደዚህ አይነት እሳት ውስጥ ልጨመር እንዴ? ሰንዬ ያማ አለፈ። ያሁኑ ወንድ ላጤ ነው፣ ልጅ የለው፣ ውላጅ የለው። በዛ ላይ ደግሞ ለ6 ወር ከአሜሪካ የመጣ ዲያስፖራ ነው። እንዴት አንቺ ዲያስፖራ ከሆነ ሞልቶ ከተረፈ ከአዳማ ሆቴል አልፎ የኛ ደሳሳ ጎጆ ምን ጉዳይ አለው? አይ ሰንዬ ሆቴል እኮ እንደ ራስ ቤት አይሆንም እንዴ? አንቺ ገዝቶት ነው እንዴ የሚገባው? ተከራይ ነው አላልሽኝም እንዴ? ማለቴ ከሆቴል ግርግር እንደዚህ የተከበረ ቤት ይሻላል ብዬ እኮ ነው። የተከበረ የሚለውን በደንብ አርገሽ ያዥልኝ። መቼም የደረሰች ልጃገረድ ባለችበት ግቢ ውስጥ ወንደላጤ እናቴ ጠንቀቅ ማለት ጥሩ ነው። ምን ነው ሰናይት? ኧረ ሰንዬ ይሄማ ሲሪየስ ነው አይደለም? አንቺ እኔም አልፋታውም። በጩጬዋማ ቀልድ የለም ወይ አንቺ መቼ አንቺ እንዳሰብሽው ጩጬ የሆነችና በባለፈው ካቤል ጋር የተፈጠረውን ችግር ታውቂ የለ? መቼም እንግዲህ የደረሰች ልጃገረድ ባለችበት ቦታ ጠንቀቅ ማለት ጥሩ ነው። እውነት ነው፣ ያው መጠንቀቅ ግድ ነው። አይ ከተፎ አንቺማ ሁሉን ነገር ታውቂ የለ? አሁን በባለፈው የስለሽ ልጅ አንድ ባለ ሀብት ወዳ ቤቱን እንዴት እንደበጠበጠችና እንደረበሸች ሰምተሽ የለ እንዴ? የእሷንማ ሰምቻለሁ። የእሷ በጣም ይደብራል። ወይ ኩዮ አይደለ ወይ አግብቶ አላገባት፣ እንዲሁ ልጅነቷን ተጫውቶ ለቀቃት። እኔ እንግዲህ ይሄን ነው መፈራ። ነገር ሁሉ ምን ያስፈራሻል በይ። ምን ያስፈራሻል ሰንዬ? ከጋብቻ በፊት የሚረገዝ ልጅ። ሊሊ እንኳን በዚያ ትታማ እንዴ በሉ መልካም በትምህርትሽ ነው የኔ ወርቅ። አንቺማ በምን ትታሚያለሽ? ማለት ጎበዝ ተማሪ ናት። ዘንድሮን 12ኛ ክፍል በኮሌጅ ግቢ ብትፈተንም ታልፋለች እየተባባልን ነበረ። እንግዲህ ፈተናው በኮሌጅ ሆኗል። ጠንክረን ሰርተናል። ታዲያ እየተጠና ነው? እሱማማ የዘወትር ተግባሪ ነው። ሊልዬ እንዲው ከመጣሽ አይቀርስ ደህና ወንደላጤ ተከራይ ተገኝቷል እኮ ነው የምትለኝ? ወንደላጤ ለምን? ቤተሰብ ቢሆን እኮ ለኛ ጥሩ ነው። ኧረ ተይ ሊልዬ፣ በመጸዳጃ በውሃ በሽንት ቤት ይሄ በግቢ ጽዳት ምናምን እናትሽ በማረፊያዋ ሰው አትጨነቅ እንዴ? ወንደላጤ መብራት አያበራም፣ ውሃ አይጠቀምም፣ መጸዳጃ ሳይጠቀም። ኧረ ሊልዬ ይሄ እኮ ዲያስፖራ ነው። ገላውን ራሱ በታሸገ ውሃ ነው የሚታጠበው እንዴ። ታዲያ እኛ ግቢ ይስማማል? ዋላ እንዳይስቅብን። ኧረ ቤቷንማ አፎ አድርገንለት በሚቀጥለው ሳምንት ነው የሚገባው። እንዴ በዶላር ነው እንደዚህ አወጣው? እማዬ ሰናይት አንቺ ስነ ስርዓት፣ ሁለተኛ እንደዚህ አይነት ቀልድ አልፈልግም። እንዴ ዶላር ቀልድ ነው እንዴ እማዬ? ደግሞ አዎ እዛው በልማድሽ እማዬ በይኝ። እማዬ ሰናይት የሚለኝ አቤል ልጄ ብቻ ነው። እሺ ይቅርታ። ናፈቀኝ በእውነት አቤል ልጄ ናፈቀኝ። ከዚሁ እየተማረ በሳምንት አንድ ቀን እየመጣ እያየኝ ይሄድ ነበረ። አቤል ልጄ ባይኔ ውልን ያለ እናቴ። አይ ጉድ! ሰው መልመድ እኮ መጥፎ ነው። ሰንዬ ወይ ትምሩ ትጀምሪ እንዴ? አንቺ እኔ ሰናይት ማይገባ ይመስሎሽ ነው? የተከፈተ አንጎል እኮ ነው ያለኝ። እድሜ ለባሻ በፍቅር ስርስር አርጎ ቤት ጎለተኝ እንጂ የተሻልኩ ሴት ነኝ።
እማዬ ግን የእውነት ግን በትምህርትሽ ብትገፊ የት ትደርሺ ነበር? እኔ አንቺ እናት ዘንድሮ ይኸውልሽ አገር እየመሩ ያሉ ሚኒስትሮች አንዷ ነበር መሆነው። ምን ዋጋ አለው? ትዳር የሚባለው ስር አድርጎ ባሻና ፍቅሬ ቁጭ ብዬ ቀረው እንጂ የቤት እመቤት ግድ የለም ቀን አለኝ የምፈለግበት። ሰንዬ የምን ሚኒስተር ነበር መሆን የምትፈልጊው? መልካም ስብዕና መገንቢያ ሚኒስተር ነበር መሆነው። እንዴ አለን እንዴ የሚባል ሚኒስተር መስሪያ ቤት? ዘንድሮ መከባበር በጠፋበት ዘመን ሁሉ ታሪክ አዋቂና ተንታኝ በሆነበት ሰዓት ንቀትና ክብር በሌለበት ሰዓት ይሄ ተቋምማ ያስፈልግ ነበር፣ መቋቋም ነበረበት። ሚኒስተር መስሪያ ቤቱ በራሱ መልካም ስነምግባር ማምጣት አይችልም እታች ወርዶ ካልሰራ በስተቀር። እሱን እኮ ነው ምልሽ። የመጀመሪያው ስራዬ በሳምንት 6 ቀን ከረባት የማይታሰርበት ሁሉም ኃላፊ ሸሚዙን ስብስብ አድርጎ ከልቡ የሚሰራበት ድሃ ተበደለ ፍርድ ጎደለ ተብሎ አቤቱታ የሚሰማበት ቀን ነበር ማለት ነው። እንዴ ሌላውስ ቀን? ተግባር ተኮር ስራ የሚሰራበት እርሻ፣ ተፋሰስ መስኖ እና ደግሞ እንዲሁም ፋብሪካ የሚሰራውን የሚጎበኝበት ነበር ማለት ነው። ቅዳሜና እሑድስ? ሁሉም ሰው በየሃይማኖቱ የሚጸልይበት እንደገና የታመመ የሚጠየቅበት የታሰሩትን የሚጎበኝበት የተራቡ የሚበሉበት ከሁሉ በላይ ደግሞ ሁሉም ሰው ቤተሰብ አንድነቱን የሚያቀናጅበት ነው ማለት ነው። አይሰንዬ ምኞትሽ ጥሩ ነበር። ምኞቱ ነውማ አይቀርም። ልጄን የማስተምራት ለምን ሆነና ደግሞ አትጠራጠሪ፣ ምኞቴ ተፈጽሞ አየዋለሁ። እዚህ ሲስተም አይሰራም። ሲስተም እኮ ጉዝ ነገር አይደለም፣ ሰው ነው የሰራው፣ በሰው ይስተካከላል። ግን ይኸውልሽ የተፈወሰ አይምሮ ያስፈልጋል። ይሁን ሰንዬ። እና ዋጋውን ስንት እንበለው? ምን ሆነሻል አንቺ? ገና መከራየቱን ባሻ ሳይስማማ? አይ ሰንዬ ለዋጋው እንኳን አንቺ ትሻያለሽ። ለሊሊም ትምህርት ቤት ለቤትም ለአንዳንድ ነገር መደጎሚያ ይሆንሻል። እውነት ብለሻል። በዚህ ኑሮ ውድነት እንደምናየው እንደምንሰማው እቺ ልጅ ባለየ ብትሆን ባሻ ደግሞ እንደምናያቸው ጠጭና ሰካራም ወንድ ቢሆን ምን ይውጠኝ ነበር? እኔም አባቴም ከእንዳለ ነገር ጽድት ያለን ኩሮዎች ነን። ተመስገን፣ እግዚአብሔር ይመስገን። ካረቂና ከጠጅ ይሄው ባሻ ያንገላግሎልኛል። አርፍ ያለው እናቴ። አትክልትና ፍሬ የምግብ አይነቶች ሞልቷል በሀገራችን እንበላለን በቃ። ትልቁ ዳቦ ሊጥ ሆነ እሳት አንድጅበታ